የኮንቬንሽን ሴንተርን ለአብነት ማንሳት እንችላለን። በጣም በሚገርም ሁኔታ የዲፕሎማቶች መናኸሪያ መገኛ እንዲሆን ተደርጎ የተገነባ ነው። አመለ እዛ ነው ያለችው። ሌላ መረጃ ልታደርሰን ምን ይዘሻል? መቀጠል ትችያለሽ። በዛሬው ዕለት በመዲናችን በአዲስ ዓለም አቀፍ ኮንቬንሽን ማዕከል የሚከናወነው ሁለተኛው የአፍሪካ ጣሊያን የትብብር መድረክ ለሚካሄደው እንግዶች እንዲገቡ አስፈላጊው ቅድመ ዝግጅት የተደረገ ነው የሚገኘው ማለት ነው። ይህ የትብብር መድረክ እንደሚታወቀው በአፍሪካ ለመጀመሪያ ጊዜ በሀገራችን ነው ሁለተኛው የሚካሄደው ማለት ነው። ይህ የትብብር መድረክ ደግሞ እንደ አፍሪካ ትልቅ ፋይዳ ያለው እንደሆነ ይታወቃል። በነገራችን ላይ ጣሊያን ይህንን ጉባኤ ከአፍሪካ ጋር ለማከናወን እንደሚታወቀው ሜታ የተሰኘ ፕላን መንደፋ ይታወቃል። ይህንን ከአፍሪካ ጋር ያላትን ትብብር ለማጠናከርም ደግሞ 5.5 ቢሊዮን ዶላር ድጋፍና እንዲሁም ደግሞ በብድር ለልማት የሚውሉ ፕሮጀክቶችን እውን ለማድረግ የመደበችው ነው ማለት ነው፣ በሜታ ፕላን ማለት ነው። በነገራችን ላይ እንዲህ ያሉ ከጣሊያን ጋር የሚደረጉ ግንኙነቶች ደግሞ አፍሪካ ለያዘችው ትልቅ ግብ ደግሞ እንደ አህጉር የተያዘው የልማት እቅድ ይታወቃል። ያን እውን ለማድረግ ትልቅ ፋይዳ ያለው ሆኖ ነው የምናገኘው። በነገራችን ላይ ፕሮጀክቱ በዚህ እውን ለማድረግ ጣሊያን ከአፍሪካ ጋር ያላትን ትብብር እውን ለማድረግ ይህንን ሜታ የተሰኘ ፕላን ስትነድፍ የተለያዩ ፕሮጀክቶችን እውን ለማድረግ ነው። በዋናነትም ትኩረት የተደረገባቸውን ዘርፎች ስናነሳ በትምህርት፣ በጤና፣ በግብርና እንዲሁም ደግሞ በውሃና ኢነርጂ ከአፍሪካ ጋር ያላትን ትስስር ለማጠናከር ዓላማ ያደረገ ነው። በነገራችን ላይ ከዚህ ባለፈ ደግሞ በአፍሪካ በብዙ ጊዜ የሚስተዋለው ህገወጥ የሰዎች ዝውውርን ደግሞ ለመቅረፍ በሚደረገው ጥረት ውስጥ እንዲህ ያሉ ከጣሊያን ጋር የሚደረጉ የትብብር ማዕቀፎች ደግሞ ትልቅ ፋይዳ ያላቸው ሆኖ እናገኛለን ማለት ነው። እንዲህ ያሉ ትብብሮችን ስንመለከት ደግሞ በተለይ በአፍሪካ በርካታ የሚሆነው ቁጥር ወጣቶች እንደሆኑ ይታወቃል። ወጣቶች ደግሞ በህገወጥ መልኩ ወደ ሌሎች ሀገራት ዝውውር ሲያደርጉ እንደ አፍሪካ የተያዘውን እቅድ እውን ለማድረግ በተወሰነ መልኩ ስህተት ሊፈጥር ይችላል። ሆኖም ግን ደግሞ እንዲህ ያሉ ህገወጥ የሰዎች ዝውውርን ለመቅረፍ እንዲህ ከጣሊያን ጋር የሚደረጉ የትብብር ማዕቀፎች ትልቅ ፋይዳ ያላቸው ሆኖ ነው የምናገኘው። ሆኖም ደግሞ ይህ ከጣሊያን ጋር የሚደረገው ጉባኤ እንደ ዓለም ስንመለከተው ደግሞ ትልቅ ፋይዳ ያለው ነው። ይህ ጉባኤ ደግሞ ሌሎች ያደጉ የበለጸጉ ሀገራት ከአፍሪካ ጋር የሚኖራቸውን ትብብር ደግሞ እያሳደጉ እንዲሄዱ ሌሎች ቀደም ሲል ያነሳዋቸው ሀገራት ደግሞ ወደ አፍሪካ አይናቸውን እንዲጥሉ አፍሪካ እምቅ የሆነ የተፈጥሮ ሀብት ያላት የተማረ የሰው ኃይል ያላት ብዙ የወጣት ኃይል ያላት እንደመሆኗ ከአፍሪካ ጋር ያላቸውን ትስስር ለማጠናከርም እንዲሁ በር ከፋች ሆኖ የምናገኘው ነው የሚሆነው። ከዚህ ጋር በተገናኘ ደግሞ አፍሪካ ከጊዜ ወደ ጊዜ ችግሮቿን በራሷን ለመፍታት የምታደርገው ውይይት ተጠቃሽ ነው። ለዚህም ደግሞ የአፍሪካ ህብረት የመሪዎች ጉባኤ ትልቁን ቦታ ይይዛል። ሆኖም ደግሞ እንዲህ ከጣሊያን ጋር ጎን ለጎን ደግሞ ይህን በተለይ በዛሬው ዕለት የሚካሄደው ሁለተኛው የአፍሪካ ጣሊያን የትብብር መድረክ ደግሞ ትልቅ ፋይዳ ያለው ሆኖ ነው የምናገኘው። ይህ ጉባኤ ነው እንግዲህ በዛሬው ዕለት በመዲናችን የሚከናወነው ማለት ነው። እንዲህ ያሉ ጉባኤዎች ደግሞ ከሀገር አልፎ እንደ አፍሪካ ትልቅ ትሩፋቶችን የሚያስገኙ ናቸው። ለዚህ ደግሞ ትልቋ ፈርቀዳጇ ተምሳሌቷ የጣሊያን አፍሪካ ትብብር መድረክ ከአፍሪካ ጋር እንዲከናወን ደግሞ ምሳሌዋ ሁሌም በአብነት የምትታወቀው ሀገራችን ኢትዮጵያ ናት። ሀገራችን ኢትዮጵያ እንደሚታወቀው በተለያዩ ዘርፎች ሁሌም ለአፍሪካ ምሳሌ የሆነች ነች ማለት ነው። አሁንም ደግሞ አፍሪካን ከጣሊያን ጋር ከሌሎች ሀገራትን በማስተሳሰር ትልቅ መሰረት እየሆነች የመጣች ሀገር ናት። በተለይ ደግሞ በአሁኑ ሰዓት እንግዶች ወደ ስብሰባ ማዕከል ወደ ጉባኤው የሚገቡበት ሰዓት ነው። ለዚህም ሰፊ የሆኑ ዝግጅቶች የተከናወኑ ነው የሚገኙት ከጀርባዬ እንደምትመለከቱት። በተለይ ደግሞ ይህንን ጉባኤ ለየት የሚያደርገው መዲናችን በተለያዩ ዘርፎች ውበቷን ያስጠበቀችበት እንደ ሀገር አዲስ አበባ ማነች የሚለውን ስሟን በተግባር የገለጠችበት በመሆኑ በተለይ በመዲናዋ የተከናወኑት የኮሪደር ልማቶች እንግዶች ደግሞ ወደ ማዕከሉ መዲናዋንም ሲመለከቱ በእጅጉ ገላጭ ሆኖ የምናገኛቸው ናቸው ማለት ነው። ለዚህም ነው ቅድመ ዝግጅቶች በሙሉ አጠናካ ኢትዮጵያ እጆቿን ዘርግታ እንግዶቿን እያስተናገደች የምትገኘው ማለት ነው። እንዲህ ያሉ ጉባኤዎች ከጊዜ ወደ ጊዜ እየጨመሩ ሲሄዱ ሁሌም የኢትዮጵያን ወደፊት እያሳየች የመጣችው እድገት
ሁሌም የሚያረጋግጡ ናቸው። እንግዶች አሁንም ለመግባት ዝግጅት እያደረጉ አስፈላጊው ቅድመ ዝግጅቶች ሁሉ ተሟልቶ እየተጠበቁ ነው የሚገኙት ማለት ነው። አሁንም ከጀርባዬ እንደምትመለከቱት የተለያዩ እንቅስቃሴዎች እየተደረጉ ነው። ሁለተኛውን የአፍሪካ ጣሊያን የትብብር መድረክ ለማካሄድ ዝግጅቶች መጠናቀቃቸውን እየተመለከትን ነው የምንገኘው። አሁን ያሉኝ መረጃዎች ይህንን ይመስላሉ። በርከት ያሉ መረጃዎችን አደረሽና አመለ መልካም ቀን ይሁንልሽ።